በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ርዕሰ ሊቃናት አብርሃም ሀብተ ሥላሴ የደብራችን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር አይኖች የተባላችሁ አባቶቻችን ካህናት፣ ደግሞም በደሙ ፈሳሽነት ድናችሁ እግዚአብሔርን ተስፋ አድርጋችሁ የመጣችሁ የእመቤታችን የድንግል ማርያም የአስራት ልጆች በወደደንና ባፈቀረን እስከ ቀራንዮ ድረስ ደሙን ባፈሰሰልን በናዝሬቱ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በሕይወት አቆይቶ የዘጋነውንና የቆለፍነውን በር ከፍተን እንድንመጣ ይረዳን፣ ያገዘን፣ የተሸከመን፣ የራራልን አባታችን ፈጣሪያችን የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? ይህን የተናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቅዱስ ዳዊት ቀጥሎ በምስጋናው የሚስተካከለው የሌለው የቤተ ክርስቲያናችን መሰረት ቅዱስ ያሬድ ነው ይሄንን የተናገረው። እንዳንተ ያለ መሐሪ ማን ነው? ዛሬም የተነበበው ስለ መሐሪነቱ፣ ስለ ይቅር ባይነቱ፣ ስለ ቸርነቱ፣ ስለ አምላክነቱ፣ ስለ ቻይነቱ በዮሐንስ ወንጌል ምዕራፍ 3 ከቁጥር 23 ያለውንም ከዮሐንስ መጥምቅ ጋር ተመሳስሎ ምሕረትና ቸርነቱን ሰምተናል። ደግሞም እንደገና በዲያቆኑም በዜማ ስመ መምህር ይሁብ በረከተ በሚል ቅዱስ ዳዊት ደግሞ ያመሰገነበትን በዜማ ሰምተናል። ሌሊት ደግሞ ቀድማችሁ የመጣችሁ በመዝሙሩ ቅዱስ ያሬድ ወመኑ መሐሪ ዘከማከ የሚለውን በታላቁ ሊቅ ባፈሊቅ ሰምታችሁታል። በዜማ ማለት ነው። ቤተ ክርስቲያናችን በዓመት ውስጥ 52 ሰንበታት አላት። 52 ሰንበታትን ካንዱ ምስጢር አንደኛው ምስጢር ተሰላስሎ እንዲስማማ ተደርጎ አባቶቻችን ሊቃውንት ያስቀመጡት ነው። ወንጌሉ ከመዝሙሩ፣ መዝሙሩ ከምስባኩ፣ ምስባኩ ከቅዳሴው፣ ቅዳሴው ከወንጌሉ ከስብከቱ ጋር እንዲስማማ እንዲጣጣም አድርጋ የሰራችልን ቤተ ክርስቲያን ናት። የትኛውም በዓለም አቀፍ አብያተ ክርስቲያናት ብትሄዱ እንደዚህ ተሰላስሎ የተሰራ በየትኛውም የለም። ይሄ የቤተ ክርስቲያናችን የሊቃውንት እጅግ እንዴት አድርገው እንደሰሩት ሊያስመሰግናቸው የሚገባ ነው። ከኛ በእርግጥ ብዙ እኮ የኮረጁ ይኖራሉ። ይሄ ኩረጃ እንጂ ቤተ ክርስቲያናችን ግን እንዲህ ተሰላስሎ ለምእመኖቿ በሚገባ ስታስተምር ኖራለች። ስለዚህም ቅዱስ ያሬድ ወመኑ መሐሪ ዘከማከ ያለበትን ምክንያት ሁለት ምክንያት ነው። እንዳንተ ያለ መሐሪ ማን ነው ሲል ጥፋተኛ እንዳለና ይቅር ባይ እንዳለ ሲናገር ነው። ጥፋተኛ ካለ የሚያስታርቅ ደግሞም የሚታረቅ ደግሞ ይቅር የሚል ደግሞ እንደሚያስፈልግ ይነግረናል ማለት ነው። መሐሪ ማለት ይቅር ባይ ማለት ነው። ምሕረት አድራጊ ማለት ነው። ለዚህም ነው አባቶቻችን በኤጲፋኒዮስ ቅዳሴ ላይ ኢትስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህለከ እግዚኦ፣ በአዝማቹም የመጨረሻውም የመጀመሪያውም የቅዱስ ያሬድን መሐሪ መሆኑን እግዚአብሔር የገለጸበትን መንገድ ከቅዳሴው ጋር አሰላስሎ ይህንን ይነግረናል ማለት ነው። የእግዚአብሔር ልጆች ቅዱስ ዳዊትም በመዝሙር 22 ከቁጥር 6 በምዕራፍ 23 ከቁጥር 7
በመገልጥ እንዲህ ይላል በምሕረት ብዛት ምሕረትህን በማግኘቴ ረፍት አገኛለሁ ሰውነቴ ረፍት ያገኛል ነፍሴም ረፍት ታገኛለች ይላል ምሕረት የተደረገለት ይቅርታ የተደረገለት ሕዝብ ነው አሁን የሚያስቀድሰው እውነት ሐሰት ምሕረት ያልተደረገለት አይደለም እዚህ ቤተ መቅደስ የገባው ይቅርታ የተደረገለት ነው የሚዘምረው ኃጢአታችን የተወሰደልን በደላችን የተደመሰሰልን ክርስቲያኖች ነን የዛሬው በደላችን ሲደመሰስ ነገ ደግሞ ኃጢአት እንሰራለን ነገ ደግሞ በደልን እንበድላለን የነገውንም እግዚአብሔር ደግሞ ይቅር ይላል እንደሱ ያለ መሐሪ በየትም የለምና ሰው ቢሆን ያችን በደልና ያችን ነገር ቆጥሮ ለመበቀል ይፈልጋል እግዚአብሔር ግን በሰራነው በደል በሰራነው ኃጢአት የበደለውን በደል ትቶ ያውም ጨለማውን ብርሃን አልበሶ ተኝተን እንዳንቀር እግዚአብሔር በምህረትና በቸርነቱ ወደ ቤቱ ወደ ቤተ መቅደሱ ይጠራናል ማለት ነው እንደሱ ያለ መሐሪ ቤትም የለም ለዚህም ነው ደግሞ ቅዱስ ያሬድ እንዳንተ ያለ መሐሪ ቤትም የለም በዓለም ላይ እንዳንተ ያለ መሐሪ የለም ሰው ቢሆናል ዶሴውን ያገላበጠ ትናንት አንተ ይሄን ሰርተሃል ትናንት አንቺ ሰርተሻል እያለ ያሸማቅቃል የሰው ልጅ ትናንትና በሰራነው በደል ባይምሯችን እንድንረሳው አድርጎ ወደ ቤተ መቅደሱ ወደ ጋጣው ያስገባን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው ምንም የከፈለው ነገር የለም አሁን ክፍያ የምንለው እልልታና ጭብጨባ ነው እጃችንም ላይ ቢሆን እግዚአብሔር የማመስገን ብቃት የላትም ምላሳችንም ቢሆን እግዚአብሔርን የማመስገን ብቃት የለውም ምክንያቱም በኃጢአት አድፏልና ቅዱስ ያዕቆብ በምዕራፍ 3 ከቁጥር 1 ላይ አንደበት እሳት ነው አንደበት በምላሳችሁ ላይ መርዝ አለበት በምላሳችሁ ላይ መርዝ ያለ እግዚአብሔር አብን እንባርካለን እግዚአብሔርን እናገለግላለን እግዚአብሔርን እናመሰግናለን ትላላችሁን ይላል መርዝ ያለበት ምላስ ተሸክመን እንዞራለን መርዝ ማለት ምን ማለት ነው በምላስ ላይ እንዴት መርዝ ሊቀመጥ ይችላል የሚሳደብ ሰው ለሰዳቢው ቀላል ነው ለተሰዳቢው ግን ልብ ይሰብራል ለሚቀበለው ሰው ግን ልቡ ይቆስላል ስለዚህም መርዝ ነው ማለት ነው የተለቀቀው ተሳዳቢው የሚለቀው የሚሳደበው ካፉ የሚወጣው መርዝ ነው ማለት ነው ስለዚህ ብዙ ሰው ያቆስላል ስለዚህ በዚህ አብን እንባርካለን እናመሰግናለን ተላላችሁ ሆይ እንዲሁ በቸርነቱ ግን እልልታችንን ይቀበላል እንዲሁ በቸርነቱ ግን ጭብጨባችንን ይቀበላል እንዲሁ በቸርነቱ ግን ዝማሬያችንን ምን ይላል ይቀበላል ምክንያቱም እንደሱ ያለ መሐሪ ቤትም ስለሌለ እንደሱ ያለ መሐሪ ቤትም አይገኝም የእግዚአብሔር ልጆች ከኖህ ጋር ቃል ኪዳንን የሚያጸና በኖህ ዘመን የነበረውን በደልና ኃጢአት የሰዎቹን ትቶ ታው ሲላቸው እምቢ ብለው ያደረጉትን ሁሉ ትቶ ከኖህ ጋር ቃል ኪዳንን ያጸና እንደሱ ያለ መሐሪ ቤትም የለም ከአብርሃም ጋር አብርሃም ምን እንደነበረ ማን እንደነበረ ያውቃል አባቱ ጣዖት አምላኪ እንደነበረ እሱም ጣዖት ይሸት እንደነበረ ያውቃል ታሪካችንን እየቆፈረ ታሪካችንን እያነሳ የኔና የናንተንም እያወቀ ግን በምህረትና በቸርነቱ አሳልፎናል ክብር ምስጋና ለስሙ ይሁን እንደሱ የተሸከመን የለም ማንንም አይሸከመንም እናትም ብትሆን አትሸከምም አባትም ቢሆን አይሸከምም ባልም ቢሆን አይሸከምም እውነቱን ልንገራችሁ ክፉ አመል ክፉ ጸባይ ያለውን ሰው ማንም ሰው አይሸከምም እግዚአብሔር ብቻ ነው የሚሸከመው ስለዚህ እሱ ተሸክሞ ምሮ ይቅር ብሎ እኔንና እናንተን ወዴት አስገባል ወደ ቤተ መቅደሱ አስገባል ደግሞም ይሄ አይደለም አለ ኃጢአትን የሰሩ በደልን የበደሉ ሰዎችን አለ ፀሐይና ጨረቃ እኩል እንድታበራላቸው ታደርጋለህ እንዳንተ ያለ መሐሪ ቤትም የለም እስቲ በሉት በማርያም እንዳንተ ያለ በሉ እስቲ
አሁን ትቀጣላችሁ ይሄንን ከፍ ብታረጉ ድምጻችሁን እንዳንተ ያለ ድገሙት እንዳንተ ያለ መሐሪ ማን ነው? ማንም የለም። ማንም በእንደው ነገስታትን ካየናቸው ታሪካቸውን ብናይ ለክብራቸው የሚሞቱ ናቸው። ክብራቸው ከተነካ ሰው የሚገሉ ናቸው። እግዚአብሔር ግን የሰራነውን በደል ተውት፣ በእግዚአብሔር ላይ የፈጸምነውን እንኳን በቤተ መቅደሱ የሰራነውን እንኳን በአገልግሎታችን የሰራነውን እንኳን ረስቶ እንድናገለግል ያደርጋል። ክብር ምስጋና ለስም አጠራሩ ይሁንልን። ክብር ምስጋና ለስም አጠራሩ ይሁንለት። ተደርጎልኛል ምሕረት ተደርጎልኛል የሚል ነው የሚያጨበጭበው። ምሕረት ተደርጎልኛል የሚል ነው። ይቅር ተብያለሁ የሚል ለኃጥአን እና ለጻድቃን ዝናብን ደግሞ የሚያዘንብ ለኃጥአንም ለጻድቃንም ምን የሚል ዝናቡን እኩል ይገርማል። ነፍሰ ገዳዩም አብሮ እንደ ልቡ ይሆናል፣ ጻድቃንም አብሮ እንደ ልቡ ይሆናል። እኩል የሚያይ ምክንያቱም ጻድቁ ጸድቋል፣ ኃጥኡ ግን ይጸድቃል ብሎ ገና የሚጠብቅ አምላክ ነው። እኔና የእናንተ 24 ሰዓት እየሰራን 8 ሰዓት እየሰራን ደፋ ቀና ኑሯችንን ለማስተካከል ወይንም ደግሞ የቤታችንን ዕዳ ለመክፈል የመኪናችንን ዕዳ ለመክፈል ደፋ ቀና እንላለን። በዚህ መካከል ውስጥ ኃጢአትን እንሰራለን፣ የምናቀውንም የማናቀውም። ግን እግዚአብሔር መሐሪ ስለሆነ ሳታውቁ በድፍረት ስታውቁ በድፍረት ሳታውቁ በስህተት የሰራችሁትን ኃጢአት ይቅር ይበላችሁ የሚል ካህን ከቤተ መቅደስ አስቀምጦ ይጠብቀናል። እንደሱ ያለ መሐሪ ማንም የለም። የሚገርም ካህን አስቀምጦ ይጠብቀናል። ትናንት በሰራሽው ነገሮች በስህተት የሰራሽውን በድፍረት የሰራሽውንም ኃጢአት ይቅር ሊል ተዘጋጅቶ ከቤተ መቅደስ ካህን አዘጋጅቶ ይጠብቀናል። እንደዚህ አይነት አባት እንደዚህ አይነት ንጉሥ አይታችሁ ሰምታችሁ ታውቃላችሁ? እንደሱ ያለ መሐሪ ቤትም የለም። የሰቀሉትን የበደሉትን ደግሞም የገደሉትን የገረፉትን ሆምጣጤ ያጠጡትን መግደል እየቻለ ማጥፋት እየቻለ ካለመኖር ወደ አለመኖር እንኳን የማድረግ ብቃት እያለው የሚያረጉትን አያውቁምና ምን በላቸው ይቅር በላቸው የሚል እንደሱ ያለ መሐሪ በየትም የለም። ክብርና ምስጋና ለስሙ ይሁንለት። ምን ከፍለው ነገር አለ? ሰው እየተገረፈ እየተደበደበ ሆምጣጤ እያጠጡት የሚያረጉትን አያውቁም የሚል እንደሱ ያለ መሐሪ የት ይገኛል? የእግዚአብሔር ልጆች የት እናገኛለን? እስቲ ንገሩኝ። አሁን እኮ ይቅር መባባል አቅቶን ትላልቅ ሰዎች የተባሉት ይቅር መባባል አቅቷቸው የይቅርታ ልብ ምሕረት የማድረግ ይቅር የማለት ልባቸው እምቢ ብሏቸው እኮ የብዙ ሰው ሺህ ሕዝብ ነፍስ ያጠፉ ብዙዎች ናቸው። የአባታቸውን የእግዚአብሔርን ፈለግ መከተል ያቃታቸው። ዛሬስ እዚህ መታረቅ ያቃተን ይቅር መባባል ያቃተን ለማስቀዳስ የመጣን የለንም? ምሕረት ያደረገልህን እግዚአብሔርን ትተህ ይቅር ያለህን እግዚአብሔርን ትተህ ይቅር ማለትን እምቢ ያልሽ እልኸኛ ያደረግሽው ልብሽን የለም? ይሄንን የሚያውቀው እግዚአብሔር መሐሪው እግዚአብሔር እምርህ አለው ይቅር እልሃለሁ። ግን ይቅር እንድልህ ጓደኛህን ጎረቤትህን ምን በል ይቅር በል፣ ሂድና ይቅር በል። እንደሱ ያለ በየትኛውም አታገኙም። የእግዚአብሔር ልጆች በየትኛውም የስልጣን እርከን ላይ ብትሄዱ እንደሱ ያለ መሐሪ አታናገኙ። በየትኛውም አይለቅም። እየወደደን የምንሸሽ ሲጠራን እምቢ የምንል ምሕረት ላርግላችሁ ሲለን ቆይ ትንሽ ይቀረኛል የምንል ሰዎች ነን። ግን መሐሪ ስለሆነ ዛሬ ምን ይለናል? ያኖረናል። ከዛሬ ነገ ይሻላል እያለ የእግዚአብሔር ምሕረት አያልቅም አለ ቅዱስ ዳዊት። ምሕረቱ ለዘላለም ነውና በመዝሙር 136 ላይ የእግዚአብሔር ምሕረቱ አያልቅም። ምሕረቱ ለምንድን ነው አለ? ለዘላለም። እስቲ በማርያም ነው ምሕረቱ ለምንድን ነው? ለዘላለም ነው። እስከ መጨረሻው ድረስ ነው ምሕረቱ። ይቅር ባይነቱ እስከ ሳምንት እስከ አንድ ወር ወይንም አንድ ዓመት የሚዘልቅ ብቻ እንዳይመስላችሁ። እንደሰው አንድ ሰው ቢያኮርፍ አንድ ሚስት ብታኮርፍ አንድ ባል ቢያኮርፍ
2 ቀን 3 ቀን አኮረፈ ወይንም ደግሞ 1 ዓመት 2 ዓመት አኮረፈ ከዛስ ውስጡ ደግሞ ምን ይዛል ቂም ይዛል እግዚአብሔር ግን ኃጢአትህን ወደ ኋላ ሄዶ የሰራውን ኃጢአት እየዘገዘገ የሚናገር ሳይሆን ደምስሶ ይቅር ብሎ ያንን ያሰራውን ኃጢአት እንኳን እንድትረሳው የሚያደርግ እንደሱ ያለ መሐሪ በየትም የለም ክብር ምስጋና ለስሙ ይሁን በመዝሙር 50 ከቁጥር 1 ላይ ተሳሃለኒ እግዚኦ በከመ በየሳልከ ወከበዛ ምሕረትከ ደምስስ ኃጢአትየ ሕጽበኒ ወአንጽሐኒ ያለ ቅዱስ ዳዊት ይናገራል ይሄ የይቅር ባይነት ጸሎት እንደ ማረኝ እንደ ቸርነት መጠን ማረኝ ይቅር በለኝ ያለ ቅዱስ ዳዊት ምሕረቱን የቀመሰ ይቅር ባይነቱን የቀመሰ ደግሞም ቁጣውን የቀመሰ ነው ቅዱስ ዳዊት ስለ ምሕረቱ ብዙ ነው የጻፈው ብዙ ነው የተናገረው በኃጢአት ያደፈውን ሰውነቴን አለ በኃጢአት ያደፈውን ሰውነቴን በጽድቅ የመለስክልኝ አንተ ነህ እንዳንተ ያለ መሐሪ በየትም የለም ሰው ይቅር የሚለው ለትንሽ ጊዜ ነው አንተ ግን ለዘላለም ይቅር ትላለህና ምሕረትህም አለ በመዝሙር ምዕራፍ 24 ከቁጥር 1 ላይ ምሕረትህ ለዘላለም ብሳሳትም ከመንገድ መልሰኝ ምሕረት የምታረግልኝ ይቅር የምታረግልኝ አንተ ነህና እንዳንተ ያለ መሐሪ በየትም የለም በመዝሙር 113 ላይም ቅዱስ ዳዊት እንዲህ ነው የሚለው በመዝሙር 136 ላይ ከቁጥር 1 ምሕረቱ እስከ ሰማይ ደመና የሚደርስ ነው ይላል ምሕረቱ እስከ ሰማይ ደመና ድረስ በጣም ሩቅ ነው ምሕረቱ ለዚህ ምን አባቶቻችን ሩቀ መዓት ወብዛ ምሕረት መዓት የራቀ ምሕረት ደግሞ ምን ያለ የበዛ በምሕረቱ ብዛት እኔንና እናንተን እስካሁን ድረስ ያቆመን እሱ ያቆመን አባታችን የተሸከመን ክብር ምስጋና ለስሙ ይሁንልን እግዚአብሔርን እንዲህ አለ የመጨረሻው ዳዊት መማር ልማድህ ነውና ማረኝ መማር ምንህ ነውና ልማድህ ነው ይቅር ባይነት ልማድህ ነው አንዳንድ ሰው ልማዱ ነው የሚባለው እኮ በክፋት ነው እሱ ይቅር አይልም እሱ እሺ አይልም እሱ ልማዱ ነው እሱ እሺ አይልም እሱ ክፉ ነው ልማዱ ነው የሚባለው እግዚአብሔር ግን መማር ብቻ ይቅር ባይነት ብቻ ልማዱ የሆነ እግዚአብሔር የተሸከመን ክብር ምስጋና ለስሙ ይሁንልን እስቲ አንድ ሁለት ሰዎችን ምሕረት የተደረገላቸውን እንይና ሁለቱን ተመልክተን እግዚአብሔር ከረዳን እናቆማለን አንድ ሰው በኃጢአት ያደፈ ሰው ነው እስከ ዕድሜ ልኩ ድረስ ኃጢአትን የሰራ ሰው የሰው እንባ አለበት የሰው ደም አለበት ባለስልጣንነቱን ተመክቶ የብዙ እናቶችን ባልቴቶችን እንባ ያስፈሰሰ ንብረታቸውን የወሰደ ያስወሰደ ሰው ነው ይህ ሰው ዘኪዮስ ይባላል ሉቃስ 19 ከቁጥር 10 ይህ ሰው ኃጢአትና በደሉን ተሸክሞ የሚኖር በባለጸግነቱ የሚመካ በስልጣኑ የሚመካ ሰው ነው በኋላ ግን አንድ ነገር ይሰማል የናዝሬቱ ኢየሱስ ኃጢአትን ይደመስሳል በደልን ይቅር ይላል ያለምንም ዋጋ ያለምንም ነንከን ኃጢአትን የሚደመስስ ኢየሱስ ነው ሲባል ይሰማል በጆሮ ግን ኃጢአት ተሸክሟል ብያችኋል ኃጢአት አልተሸከምኩም የሚል ራሱን ይዋሻል ቅዱስ ጳውሎስ ያለው ኃጢአትን አልሰራንም ብንል ራሳችንን ምን እናለን እንዋሻለን ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል የእግዚአብሔር ክብር ያልጎደለው የለምና እና ይህ ሰው ክብሩ ምኑ ገንዘቡ ነው ስልጣኑ ነው እንደ ልቡ ያዛል እንደ ልቡ እንዲወጡ ያደርጋል ግን ኢየሱስ የሚባለውን ሰው ይናፍቃል ነፍሱ ደግሞ ማንን ተናፍቃለች ኢየሱስን ተናፍቃለች ማንን ተናፍቃለች በማርያም ንገሩኝ ኢየሱስን ውስጣችሁ እኮ እግዚአብሔርን ይናፍቃል አይደል ነፍሳችሁ እግዚአብሔርን ተናፍቃለች ኃጢአት በሰራን ቁጥር ታው ምትለው እኮ ነፍስ ናት ታው እግዚአብሔር ይሻልሃል ታው እግዚአብሔር ይሻልሻል ምትለው እኮ ነፍስ ናት ለአንድ ጊዜ ኃጢአትን ስንሰራ ስንበድል ነፍሳችን ታው ትላለች ስጋ ነው ያሸነፈ ኃጢአት የሚሰራው ዘኪዮስ ነፍሱ ክርስቶስን ትናፍቃለች መድኃኔ ዓለምን ትናፍቃለች ግን ወደ ኢየሱስ ክርስቶስ ሄዳ
ወይንም ወደ ክርስቶስ ሄዶ ኃጢአቱን እንዲደመሰስለት አላደረገም። ካንዱ አንዱ ከነገ ዛሬ እያለ እድሜው እየገፋ ሄደ። ነፍሱ ግን ትናፍቃለች። ቤትም ሲገባም ሲወጣም ኢየሱስን ባገኘውት የምትል ነፍስ አለችው። ስጋው ግን እንደ ልቡ ይሰራል፣ እንደ ልቡ ኃጢአትን ይሰራል። ነገ ላይ ከነገ ኃጢአት ልብ በሉ፣ ኃጢአትን የሚሰራ በየነገው ኃጢአትን ይሰራል። ኃጢአትን ይወልዳልና ጽድቅን የሚሰራ ጽድቅንም ጽድቅ ትጠራለች። ጽድቅ ዛሬ ስትሰሩ ነገም ጽድቅ እንድትሰራ ነፍስ ትገፋፋለች። ኃጢአትን ዛሬ የሰራን እንደሆነ ነገም ኃጢአት እንድንሰራ ትገፋፋናለች። ስለዚህ እግዚአብሔር መሐሪ ነው ብለህ በኃጢአት ላይ ኃጢአት አትጨምር። እግዚአብሔር መሐሪ ነው እያልን የብዙዎቻችን ይሄ ነው። እግዚአብሔር መሐሪ ነው እሱ ያውቃል እያልን ነው የምንሰራው። ዘኬዎስ ኃጢአትን ይሰራል፣ ይበድላል። ግን ኢየሱስን አንድ ቀን ሄጄ ላገኘው አላለ። ግን ኢየሱስ ክርስቶስ ወደሱ ሊመጣ ብዙ ሰው ተከትሎታል። ኢየሱስን ወደ ኢያሪኮ ገባ። ከኔ ጋር ናችሁ አይደል? ወደ ኢያሪኮ ገባ። ብዙ ሕዝብ ተከትሎታል የናዝሬቱ ኢየሱስን። ዘኬዎስ በሰገነት ላይ ነው ያለው። በሰገነት ላይ እያለ በቤቱ እያለ ከአሽከሮቹ ጋር እያለ ኢየሱስ ክርስቶስ ወደ ኢያሪኮ ገባ። ኢያሪኮ ማለት የጨረቃ ከተማ ማለት ነው። የጨረቃ ከተማ ያሸበረቀች ከተማ ማለት ነው ኢያሪኮ በጣም ባለጸጋ የሚበዛባት፣ ደግሞ ባለጸጋ በመብዛቱ ብቻ አይደለም በሽተኛም የሚበዛባት ናት። ምን የሚበዛባት? በሽተኞች የሚበዙባት። ብዙ ባለጸጎች ገንዘብ ያላቸው አሉ፣ ግን በሽተኞች ናቸው። ወዳጀ ገንዘብ ኖሮህ ሀብት ኖሮህ ፎቅ ኖሮህ ሁሉ ነገር ዓለምን ብትጨብጣት ግን ጤና ከሌለህ በምን ትበለዋለህ? ቁልጭ ነው አይደለም የሚሆነው። ይሄ ሰው ባለጸጋም ነው ባለስልጣንም ነው፣ ሁሉ ነገር የሚሆንለት ነው። እና ወደ ኢያሪኮ ኢየሱስ ክርስቶስ ከሰባቱ በር በአንደኛው በር ገባ። ኢያሪኮ 7 በር አላት። ስለዚህም በአንደኛው በር ሲገባ ሰገነት ላይ ሆኖ ሲመለከት ብዙ ሺህ የሚቆጠሩ ሰዎች ሲገቡ ያያል። አሽከሩን ላከና እስቲ ጠይቁ ምኖች ናቸው አሉ። እነዛም ሊያውቁ አልቻሉም። ወረደ ከሰገነት ላይና ወደ ህዝቡ ሲገባ ማን ነው እንዴት ነው ብሎ መጠየቅ ጀመረ። እንዴት ነው ማን ነው እሱ ሲሉ የናዝሬቱ ኢየሱስ አሉት። በማርያም እየሰማችሁኝ ነው? የናዝሬቱ ኢየሱስ ነው ብለው ሲነግሩት ይሄንንማ ስናፍቀው የኖርኩት አይደል እንዴ? እኔ ሳልፈልገው እሱ ግን ፈልጎ መጣ ማለት ነው። ማንን ፍለጋ ነው የመጣው? እንዴት መጣ? ስለዚህ ይሄንን አሁን በስልጣኔ ተመክቼ ወይንም ስልጣኔን ሳልፈራ ማግኘት አለብኝ። ሳያድነኝ ሳላገኘው አይሄድም ማለት። የመጣው ግን ለማን ነው? ለዘኬዎስ ነበር። የናዝሬቱ ኢየሱስ አየህ፣ ለአንድ ሰው ዋጋ የሚከፍል ጌታ ነው ኢየሱስ ክርስቶስ። በዚህ ዓለም ላይ ሲኖር ብዙ ሺህ ህዝብ ካልሆነ አላስተምርም፣ 2 ሰው 3 ሰው ስለሆኑ አላስተምርም ወይን አላድንም አይልም። መድኃኒዓለም በዚህ ምድር ላይ በሚኖርበት ለአንድ ሰው ጉባኤ ይዘረጋል ጌታ። በዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ብቻውን ጉባኤ ዘርግቶ አስተምሮታል። ብቻውን አያችሁ፣ ሌሊትም ቢሆን ሌሊት መጥቶ ጉባኤ ዘርግቶ ያስተምራል ለአንድ ሰው። ስለዚህም ከ100 በጎች አለ ከ100 በጎች አንድ በግ ብትጠፋበት 99ኙን በትኖ አንዷን ፍለጋ ወዴት ሄደ? ወደ ምድረ በዳ ሄደ። ዘኬዎስ አንዱ እሱ ነበር። ወደ ኢያሪኮ የሄደበት ዘኬዎስን ፍለጋ ነው። ዘኬዎስ አልገባውም። በኋላ ወደፊት ወደ ኋላ በህዝቡ መካከል ኢየሱስን ፍለጋ ማየት ይፈልጋል። የትኛው ነው? ምን አይነት አለባበስን የለበሰው? የትኛው ይሆን የናዝሬቱ ኢየሱስ? በአይኑ ቢፈልግ ሊያገኘው አልቻለም። አንዳንድ ጊዜ ኃጢአት የሸፈናቸው ሰዎች ክርስቶስን እንዳያገኙ ያደረጋቸው ብዙ ሰዎች እኮ አሉ። ወደ ንስሐ እንዳይመጡ ኃጢአት የጋረዳቸው መጋረጃ የሆነባቸው፣ ወደ ማስቀደሱ ወደ ዝማሬው ወደ አገልግሎቱ ለመምጣት የሚፈሩ፣ ቤተ መቅደስ ብሄድ ግን እግዚአብሔር ምንም አይለኝም የሚሉ እኮ ሰዎች አሉ። ለምን አትሄድም ብለን ብንጠይቀው አንዳንዱ እኔ ቤተ መቅደስ አልገባም። ምን ነው? እግዚአብሔር የሚቀስፈኝ ይመስለኛል። እግዚአብሔር እንዲህ አይነት አምላክ አይደለም። ምንድነው? መሐሪ ነው። መስክሩለት። ምንድነው? መስክሩለት። ድምጽ አድርጉና ምንድነው እሱ? መሐሪ ነው። እሱ ይቅር ባይ ነው። ና ወዳጄ ግባ፣ ና ግባ፣ ተቀመጥ። እንደ ማንኛውም ያይሃል።
ኢየሱስን ሳላየው አልሄድም ያለው ዘኬዎስ ቢፈልግ ሊያየው አልቻለም። ብዙ ረጃጅም ሰዎች ጋረዱት። በጣም ረጃጅም ሰዎች ክርስቶስን እንዳያይ ያደረጉት በኃጢአት የፈረጠሙ ናቸው። የኃጢአት ጮማ ሲቆርጡ የነበሩ ናቸው። ረጃጅም ሰዎች ጋርደውታል ኢየሱስን። ብዙዎች ጋረዱ። ከመድኃኔዓለም ጋር እንዳንገናኝ፣ ከድንግል ማርያም ጋር እንዳይገናኙ ብዙ ሰዎች ተጋርደዋል። መጋረጃ የሆኑባቸው፣ ጥቁር መጋረጃ የሆኑባቸው። ዘኬዎስ ይሄንን ነው የሆነበት። ቢያይ ቢፈልግ አልሆነ አለ። ወደፊት ሄደና ሾላ ላይ ወጣ። ይሄ ሾላ ላይ ለመውጣት ባለስልጣን ውርደት ነው። ከኔ ጋር ናችሁ አይደል? ስለ ውርደቱ ስለ ክብሩ ምንም አልታየውም። ኢየሱስ ክርስቶስን ማግኘት ብቻ ነው። ዛሬ ክርስቶስን አግኝታችሁ እንድትሄዱ ድንግል ፍቃዷ ይሁን። ልጇን ሰጣችሁ አግኝታችሁት እንድትሄዱ፣ የምሕረትን አግኝታችሁ ይቅር ተብላችሁ እንድትሄዱ። በእውነት ዘኬዎስ አላገኘው አልሄድም አለ። ሾላ ላይ ወጣ። ቁልቁል አሁን ማየት ፈልጋለሁ፣ አጠገቤ ሲደርስ አየዋለሁ አለ። ላይም ቢወጣ ታችም ቢወርወር በሕዝቡ መሃል ቢሆን ኢየሱስን ማየት ግን አልቻለም። ኢየሱስ ክርስቶስ ግን ሾላዋ ጋር ሲደርስ አየው ይላል። ተመለከተ፣ ቆመ። ሲቆም ሕዝቡም አብሮ ቆመ። ወዳጅ ያየው ክርስቶስ ደጅ ላይ ሲቆም ጥላት ሁሉ ወዳጅ ይሆናል። ክርስቶስ ደጃፍ ላይ ቆሞ ማንኳኳት ሲጀምር እግዚአብሔር ሲባርክህ የማይወድ ሰው ሁሉ ስምህን ይጠራል። ስምህን መጥራት የተጠየፈ ሁሉ አይረባም የተባለ አይችልም የተባለ ይሄ ሰው አይሆንም ለምንም አይበጅም የተባለ እግዚአብሔር ደጃፉ ላይ ሲቆም ግን ለክብር ይበቃል። ክብር ምስጋና ለስሙ ይሁን። ዳዊት ለንግስና አይበቃም ተብሎ እናቱም አባቱም ለንግስና አይበቃም ብለውት ነበር። እረኛ ነው እሱ ምንም አይችልም ብለውት ነበር። እግዚአብሔር ግን ምን አደረገው? የእስራኤል ንጉሥ አደረገዋል። እናትና አባቶቼ ተውኛል። እግዚአብሔር ግን ወእግዚአብሔር አንሳን። እግዚአብሔር ግን ምን አለኝ? አነሳኝ። ከፍ ያደርጋችሁ አሁንም መድኃኔዓለም ከፍ ያደርገና። አሁን የሰው ኢየሱስ ክርስቶስን ማየት ብቻ ነበር የፈለገው። ሲቆም ዘኬዎስ ብሎ መጣራት ጀመረ። ሾላ ላይ ሆኖ ግራ ገባው። በኃጢአት ላይ ሆነን ግራ ይገባናል። ስማችን ሲጠራ ማን የጠራኝ? አንዳንድ ጊዜ በገበያ ውስጥ ተጠርታችሁ ስማችሁ ተጠርቶ ማን ነው? እንዴት ነው? ግራ ተገብታችሁ አጣው። ዘኬዎስ ሲለው ማን አለ? የምትናፍቀኝ ናዝሬቱ ኢየሱስ ነን። አቤት የኔ ጌታ ክብር ምስጋና ለስሙ ይሁና። የምትናፍቀኝ ናዝሬቱ ኢየሱስ ነኝ። ውረድ አለ። ወረደ። ከፊት ለፊቱ ቆመ። ለካ በሕዝቡ መሃል ሲፈልገው የነበረው እሱ በጣም ትልቅ ልብስ የለበሰ በጣም ቀይ በጣም ቆንጆ አለባበሱ ሁሉ ከሁሉ የሚለይ ያደረገ ነበር። የሚፈልገው እንደዛ ነበር። የናዝሬቱ ኢየሱስ ግን እንደዛ አልነበረም። ከፊት ለፊቱ ቆመ። ዘኬዎስ አለው አቤት እቤትህ ሂድና ቤትህን አስተካክል፣ ቤትህን ጠርገህ ጠብቀኝ፣ ምሳ በላለሁ ካንተ ጋር አለው። እኔ ቤታው አረ ማየት ነው ምናፍቀው። እኔ አንተን አይቻለሁ ይበቃኛል። ሂድ ምሳ በላለሁ። ከልካይ ያለው በማርያም ንገሩኝ፣ ከልካይ ያለው ወይ? ምህረት ማድረግ የሚችል ምህረት ማድረግ ጀመረ መድኃኔዓለም። እቤቱ መግባት ሲጀምር ምህረት ማድረግ ይጀምራል መድኃኔዓለም። እየሮጠ ሄደ። ሸረሪቱ ሁሉን ጠራርጎ ንጹህ አድርጎ ጠበቀ። ሸረሪት ስላችሁ የሚታይ ሸረሪት እንዳይመስላችሁ፣ ቆሻሻ ስላችሁ የሚታይ ቆሻሻ እንዳይመስላችሁ። የሰራውን ከልጅነት ጀምሮ የሰራውን ኃጢአት አስቦ አልሞ ሊነግረው ስለ ኃጢአቱ ንስሐ ሊገባ ጠበቀው። ኢየሱስ ክርስቶስ መጣ። ከደጅ እንደደረሰ ሰው ሁሉ አጉረመረመ። ይሄ ሰው ኃጢአተኛ መሆኑን ቢያውቅ ኖሮ እንዴት እሱ ቤት ይገባል? በኃጢአተኛ ሰው ጋር ይገባል? ኧረ እሱ ነብይ ከሆነ ይህ ሰውዬ በደለኛ መሆኑን ነፍሰ ገዳይ መሆኑን ቢያውቅ አይገባም ነበር። አያውቅም ማለት ጀመሩ። እሱ ግን ያውቃል በደለኛ እንደሆነ። እሱ ግን ያውቃል ኃጢአተኛ እንደሆነ። እሱ ግን በኃጢአት ያደፈ ሰውነት እንዳለው ክርስቶስ ያውቃል። የመጣው ለዘኬዎስ ነበርና ገባ። አንዲት ሴት ልንገራችሁና ሰዓት ከሌለ ላበቃለሁ። አለን ሰዓት። አንዲት ሴት እልም ያለች መናጢ ድሃ ናት። ከኔ ጋር ናችሁ አይደል? መናጢ ድሃ ናት። እልም ያለች ድሃ
ልብሷ የተጨማደደ የተቀደደ ፊቷ የተጨማደደ በዛ ላይ አሮጊት ናት ደሃ ናት እና ስትኖር አንድ በሀገሩ ላይ ስትኖር ስለ ንጉሱ ዝና ተሰማለች የሀገሩ ንጉስ ስለዚህ ይሄንን ንጉስ ማየት አለብኝ አለችና ወደ ቤተ መንግስት ሄደች የለበሰችውን ያያዘችው ያላትን ልብስ ለብሳ ወደ ቤተ መንግስት ሄደችና እንዴት ዋላችሁ አለች ወታደሮችን ጠባቂዎችን እባካችሁ ንጉሱን አሳዩኝ አለቻቸው የትኛውን ንጉስ የኛን ንጉስ ታሾፋለች ሂጂ ከዚህ ያሉና አባረሯት ለካ መከራ ነው ማንን ለማየት ንጉሱን ለማየት ከኔ ጋር ናችሁ አይደለ የሀገር እዚህ ያለውን ምድራዊውን ንጉስ ለማየት መከራ ነው እውነታስ ባይደንን እንደው በቴሌቪዥን እንጂ በአካል ሄደሽ አይተሽው ታውቃለህ በማሪ በቴሌቪዥን ነው አይደል እሱንም እድሜ ለቴክኖሎጂ እንጂ ማየታችን መከራ ነው ወታደሮቹ አባረሯት በሁለተኛው ቀን ሄደችና ባካችሁና አለች እንዴ በሰደፍ ደብደቡ አባረሯት በጣም ስታዘን አደረች በኋላ በሶስተኛው ምን አለች መሰላችሁ መቼም ሴት ብልሃተኛ ናት ዛሬ ንጉሱን ሳላይ አልመለስም አለች ሴቶች ወንዶች በጣም ብልሃተኞች ናቸው ታውቃላችሁ አይደል አትናቁ እሺ ሴቶች የዘንድሮም ሆነ ያምና ሴቶች ብልሃተኞች ናቸው ሳላየው በፍጹም አልመለስም አለች ሄደች ልክ ስትመጣ አዩአት ይቺ ሴት እንደው ወይን በቃ ንግደላት ይያሉ ሲማከሩ ከሩቅ ሆነችና እባካችሁ ንጉሱን አሳዩኝ አለች ይቺ ሴት አሁን ሰይፋቸውን ይዘው ሄዱ ሲሄዱ ወብላጮች እየሰማችሁ ነው አይደል ጮች ስትጮህ ንጉሱ በጩኸቷ ምን አለ ተነሳ ወዲያውኑ እሷ አፏን ያዘው ዝም በይ አሳዩኝ እሺ እናሳይሻለን ዝም በይ አፏን ይዘው መጨረሻ ላይ ንጉሱ ማን ነው ቤተ መንግስቱን የሚረብሸው እንደዚህ ያለ ኧረ አንዲ መናጢ ደሃናት ንጉሱ ይዋክ አንድ መናጢ ደሃናት ምን ፈልጋ ነው ንጉሱን ካላየው ያለች ነው አስገባት ዘበኛ የከለከለውን ንጉሱ አስገባት እንዲኮ ነው አንዳንድ ጊዜ አይደል የማይመለከተው ንጉሱን እንዳታይ ያረጋል አይደል የማይመለከተው የሚመለከተውማ ግባ ይልሃል ገባች ንጉሱ ሲያያት እውነትም በቃ ለምንም የምትሆን አይደለችም በሰው ፊት የምትቀርብ አይደለም በንጉስ ፊት የምትቀርብ አይደለችም በኋላ አየችና ደስ አላት አንቺ ሴት ለምንድነው ቤተ መንግስቱን በጩኸት የረበሽው አላት ንጉስ ሆይ ሺህ ዓመት ይንገሱ እርሶን ማየት ብቻ ነበር አይቾታለው እግዚአብሔር የተመሰገነ ይሁን አለችና ልትመለስ ስትል ተመለሽ እና ምንም አትፈልጊም ማለት ምንም አልፈልግም ምግብ አራበሽም አራራበኝም ሆዷ እኮ 2 ቀን 3 ቀን ነው ያልከበለች ኩሩ ደሃ ናት አያችሁ ኩሩ ደሃ ክርስትና እንዲህ ነው መጨረሻዋ ነው እቺ ሴት ከክርስትና ጋር ምን እንደሚያመሳስላት ብትባል ንጉሱ ቢላት አልበላም ማለች ለማየት ብቻ ነው የፈለኩት አግኝቻለሁ በኋላ መጨረሻዋ አሁንም ልትሄድ ስትል በሶስተኛ መለሳት ምንም አትፈልጊም ልብስ አትፈልጊም ምንም ገንዘብ አትፈልጊም አልፈልግም እንግዲያስ በሀገረ ግዛቴ የምትፈልጊውን ነገር ጠይቂኝ እሰጥሻለሁ አላት እኔ ምንም አልፈልግም ማለት እና ይልቀቁኝ ልሂድ ነው አይቾታለሁ ንጉሱ ራሱ ግራ ገባው እንዴ ይሄን ያህል ፊቴ ያምራል እንዴ ህዝቡ ለካ ስለኔ ቁንጅና ነበር የሚያወራው ማለት ነው በህዝቡ መካከል ስለኔ ነበር የሚወራው ማለት ጀመር አሁንም ልትሄድ ስትል መለሳትና አንቺ ሴት አንድ ነገር ሳትለምኝ አለቅሽም ማለት እንግዲያስ ንጉስ ሆይ ከፈቀዱልኝ አንድ ጥያቄ ልጠይቅዎት አለቻች ፈቅጃለሁ ወታደሩ እየሰማ ነው እየተገረመ ነው ወታደሩ ጠይቂ አላት እባክዎትን ፍቃዶ ከሆነ አንድ ቀን እቤቴ ምሳ ልጋብዝዎት አለቻቸው ደስ ምትላት አይደል እናቶች ምን ይላሉ የምትበላው የላት የምትለብሰው የላት የምትከናነበው አማራት ይላሉ ንጉሱ ራሱ ደነገጠ ወታደሮቹ ልክ እንደናንተ ስቀዋል አሁን እሷ ናት ንጉስ የምትጠራው ፍቃዶ ይሁን አለች ቃል ነው በዚህ ሳምንት አልችልም የወዳኛው ሳምንት እመጣለሁ አላት ቀኑ ደረሰ ወታደሮቹ ቀደሙና ሄዱ መንገዱን ለማስተካከል ቀድመው ሄደው እሱ ከመነሳቱ ንጉሱ ከወንበሩ ላይ ከዙፋኑ ላይ ከመነሳቱ በፊት ቀድመው ሄዱ
የሴትዮዋን ቤት ይጠይቁ ጀመር። አንዲት መናጢ ድሃ ቤተ መንግስት ሄዳ እምትረብሽ አይታችኋል ሲላ እዛ ጋር ጫፍ ላይ ያለው ቤቷ የሷ ቤት ነው ተባለ። እዛ ጋር ያለው አው በምን ይኬዳል? መንገዱ ወደሷ የሚኬደው መንገድ ጭቃ ነው። በጭቃ ላይ ደግሞ ውስጡ ሾካል። እንዴት አድርጎ እሷ ጋር ምንም አማራጭ መንገድ የለም እሷ ጋር ለመድረስ። ከኔ ጋር ናችሁ አይደል? ክርስቶስ ቢመጣ እኔና እናንተ ብዙ ነገር አይወጋውም ይሆን? ወደኛ ቤት ለመምጣት ብዙ ነገር እንቅፋት አይሆነውም ብላችሁ ነው? ስለዚህ ይህ ሰው ክርስቶስ አሁን ንጉስ ለመምጣት መንገዱ ሊስተካከል ይገባል። ንጉስ ሆይ ይመለሱ፣ ከቤት አይውጡ። አይ ወጥቻለሁ፣ እኔ ወጥቻለሁ፣ ከቤተ መንግስቴ ከወጣሁኝ አልመለስም። ንጉስ ወጥቶ ስራ ሳይሰራ አይሆንም። እና ምን እናርግ? መንገዱን ከቤተ መንግስት ብር አውጡና ይሰራ። ይችላል አይችልም? ተሰራ መንገዱ በሙሉ እሾኩ ተነቃቀለ፣ ኮረብታው ሁሉ ተስተካከለ። የሴትዮዋን ቤት ተሰርቶ ልክ ሲያበቃ አስፋልት ሆኖ ሲሰራ ተሰርቶ ካለቀ በኋላ ንጉሶ ይበሉ ይምጡ ተባለ። ታጅቦ ወደ ሴትዮዋ ቤት ሲደረስ የሴትዮዋ ቤት ደግሞ ሊወድቅ አንድ ሐሙስ የቀረው ጎጆ ነው። በጭስ በጣም የተበከለ፣ በሸረሪት የተከበበ። ግራ ገባቸው ወታደሮቹ ሲያዩት። ንጉስ የሚገባበት አይደለም። ንጉስ ሆይ ይመለሱ። ለምን ክብር አንጠብቅም? ለምን ክብሮትን አይጠብቁም? እርሶ ንጉስ ሆይ እባክዎትን ይመለሱ። ንጉስ ወጥቶ አይመለስም። ምን እናርግ ታዲያ? አፍርሱ፣ ከባለጸጎች እኩል አጠገባቸው ካሉ ባለጸጎች መካከል እኩል አርጋችሁ ስሩልኝ፣ ቃሌ ነዋል። እቤት አልመለስም፣ ወደ ቤተ መንግስቴ አልመለስም፣ ወደ ዙፋኔ አልመለስም። የንጉስ ትእዛዝ ነው። ወታደሩ ሆ ብሎ ያንን ቤት ሰራላት። ከባለጸጋ እኩል ተሰርቶ አመሻሽ ላይ ለምሳ የተባለው ለምን ቀረበ? ለራት ሆና። አመሻሽ ላይ ልክ ድንግዝግዝ ላይ አለቀ። ንጉሶ ያልቋል፣ ይግቡ። ንጉስ ሲገባ ሴትዮዋ ቀድማ ዱካ ታውቃላችሁ? አገር ቤት ዱካውን ይዛ አስቀድማ ሄዳ ቁጭ ብላለች። ንጉስ ሲገባ አያት፣ ሰላምታ ሰጣትና ወንበር ቢፈልግ ምንም የለም፣ ወንበርም የለም፣ መቀመጫም አልተዘጋጀለትም። አይ ከቤተ መንግስት ያለው ዙፋኔን አምጡና ቀመጣለሁ አለ። ይችላል አይችልም? በማርያም ንጉስ ነው፣ ይችላል። ዙፋኑን አመጡለት፣ ቁጭ አለ። ምንድነው አሁን የሚጠበቀው? ምግብ ነው። ቢጠበቅ ምንም ነገር የለም። እሷ አልተዘጋጀችም ጌታዬ። እሷ ጥበበኛ ናት፣ ብልሃተኛ ናት። ንጉሱን መጥራት ብቻ እኮ ነው። ንጉሱን ከጠራችሁማ የዘላለም ምግብ ታገኘልህ። ታውቀዋለች እሷ። ንጉሶቹ ወታደሮቹ ሁሉ እቺ ያለ አቅሟ የጠራች ክርስቶስን ያለ አቅሟ እኮ ነው የጠራችሁ። አሁን እሱ ሲመጣ ወታደር አለ፣ አሁን ይሄንን ትመግባለች፣ አቅም የላትም ሲሉ እሱ ግን አየና ተረዳት ይላል። ይረዳና መድኃኔዓለም ንጉሱ አይቶ ተረዳትና አሁን ምንም እንደሌለ ሲያውቅ ከቤተ መንግስት ያለውን ምግብ ለወታደሮች የተዘጋጀውን ለኔም ያለውን ምግብ አምጡ አለ። ወታደሮቹ እሷም እንክት ታርጋ በልታ እግዚአብሔር ይስጥልኛለች። እንግዲህ ልብ በሉ፣ ለጎረቤት የሚተርፍ ስራ አሰርታለች አስፋልቱን። ለራሷ የሚበጅ ደግሞ መጠቂያ ቤት አሰርታለች። እሱ ትርጉሙ ሌላ ነው። ዘኪዎስ እንዲህ ነበር የሆነው። ዘኪዎስ ልክ ከሴትዮዋ ጋር ተመሳሳይ ነው። ኢየሱስ ክርስቶስ ገብቶ ቁጭ አለ። ማዕዱን አቀረበለት። ኢየሱስን ባረከና የባረከውን እንጀራ ለዘኪዎስ ሰጠ ይላል። ዘኪዎስ የተባረከውን እንጀራ መብላት ሲጀምር ከልጅነት እስከነበረበት ያለውን ኃጢአት ሲደመሰስ እንደ ጉም በኖ ሲሄድ ታየው ይላል። አቤት የኔ ጌታ፣ ክብር ምስጋና ለስሙ ይሁን። እንደሱ ያለ መሐሪ ቤትም የለም፣ እንደሱ ያለ ይቅር ባይ ቤትም የለም። እንደ ጉም ተኖ ሲሄድ ታየው ይላል። ወዲያውኑ ዘኪዎስ ምን አለ መሰላችሁ? ጌታ ሆይ ኃጢአቴ ሲቀለኝ ታወቀኝ፣ እንደ ጉም በኖ ሲሄድ ታወቀኝ። ስለዚህ ጌታ ሆይ አንተ እንዳስደሰትከኝ እቤቴ ገብተህ እኔ ላይክ ብቻ ነበር የናፈኩት፣ አንተ ግን እቤቴ ገባህ። ሴትዮዋ ማየት ብቻ ነበር የናፈቀችው አይደል? ንጉሱ ግን ምን አለ? እቤቷ ገባ። ማየት ብቻ ነበር የምፈልገው፣ አንተ ግን ቤቴ መግባት ብቻ አይደለም፣ ኃጢአቴን ምን አልከው? ይቅር አልከው። ምሕረት አረክልኝ፣ ይቅር አልከኝ።
ከሰው እኩል አደረከኝ እንዳልሸማቀቅ አደረከኝ አሁን በክብር ላይ ክብር ሰጠኸኝ ስልጣኔ ምንድነው ባለጸግነቴ ምንድነው ሁሉ ነገር ያልፋል አውቃለሁ ጌታዬ ስለዚህ አንተን አስደስታለሁ አለና ካለኝ እኩሌታ ለድሃ ሰጣለሁ አለ አያችሁ እየሰማችሁ ነው እስቲ በሉት በማርያም ይሄንን ካለኝ እኩሌታ አለ ሲል ኢየሱስ ክርስቶስ ደቀ መዛሙርቱም ይሰማሉ ቀጠለና ጌታ ሆይ አለ ካለኝ እኩሌታ መስጠት ብቻ አይደለም አለ የበደለኝን ሰው እጥፍ እክሳለሁ አለ አያችሁ ኃጢአቱ ልክ ሲደመሰስለት ክርስቶስን ማስደሰት ፈለገ ይቅር ኃጢአቱ የተከደነለት ሰው እንዲህ ነው ኃጢአቱ የተሰረየለት ይቅር የተባለለት ሰው እንዲህ ነው ወዳጅ የበደለኝን ሰው እጥፍ እክሳለሁ የበደልኩትን አይደለም የበደለኝን ሰው አባታችን ሆይ ታውቃላችሁ አይደል በደሌንም እኛም የበደሉንን ነው ምንለው እንጂ የበደልኩትን አይደለም የሚለው እኛም የበደሉንን ይቅር እንደምንል ነው የሚለው ዘኪዎስ ይሄንን ተረጎመው ፈጸመው ምን አለ የበደለኝን ሰው እጥፍ እክሳለሁ አለና ኢየሱስ ክርስቶስ ይሄንን ልክ ሲናገር ዛሬ ለዚህ ቤት መዳን አረ በማርያም ዛሬ ለዚህ ቤት ምን ሆኖለታል መዳን ሆኖለታል አይደል መዳን ለህይወታችን ይስተር መዳን ያለው ለዘኪዎስ መዳን ሆነለት ምህረት ሆነለት ይቅርታ ሆነለት ስለዚህ ምህረትና ይቅርታ የተደረገለት ዘኪዎስ ካለው እኩሌታ ሊሰጥ የበደለውን ሰው ይቅር ሊል ወሰነ እንደሱ ያለ መሐሪ ቤትም የለምና ስለዚህ የእግዚአብሔር ልጆች እንደ ዘኪዎስ ምህረት እንዲደረግልን እንደ ዘኪዎስ ልብ መድኃኔዓለም ይስጠን ሁለተኛዋ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት እሷንም አስታውሱ የሉቃስ ወንጌል ምዕራፍ 7 ከቁጥር 36 ላይ በደንብ አንቡት አራቱም ወንጌላውያን ጽፈውታል እንደ ሉቃስ ግን አብራርቶ የጻፈላት የለም ማቴዎስም ጽፏል ማርቆስም ጽፏል ዮሐንስም ጽፏል ሉቃስ ግን በደንብ አርጎ አብራርቶ ይህች ሴት ኃጢያቷ ተከደነላት ይቅር ተባለች ስምዖን አትቃጠል ስምዖን አትናደድ ዛሬ ስምዖናውያን አሉ ያንተ ኃጢያት ሲከደን የሚያናደዳቸው ያንተ ነጭ ለብሶ መቁረብ የሚያናደዳቸው የኛ መዘመር የሚያናደዳቸው የኛ ታቦት ይዞ መዘመር ማመስገን የሚያቃጥላቸው ስምዖናውያን አሉ ዛሬም ይሁዶች አሉ የሚያቃጥላቸው እነዚህ ግን ጌታ ግን ምን አለ ኃጢያቷ ተከደነላት አንተ እኮ እግሬን አላጠብከኝም እሷ ግን ከገባች ጀምሮ በእንባዋና በፀጉሯ እያዋሃደች እግሬን አጠበችኝ ስምዖን አትቆጫለው ምህረት ተደረገላት አለ ይሄ እንደውም አይቆጭም አንተ እቤት ገብተህ ምሳኔ ጋበዝከኝ እሷ ግን እንባዋን ጋበዘችኝ እሷ ግን ሽቶን አደረጋ ሰጠችኛል ለመቃብር የሚሆነውን ሽቶን አርከፈከፈችልኝ ስምዖን አለው 50 ዕዳ የተሰጠውና 500 የተሰጠው ዕዳ ነበረ ሁለቱንም ይቅር አለው ያ ሰው የትኛው የሚወድ ይመስልሃል አለው ትልቅ የተደረገለት አለ እንግዲያስ እውነት ብለሃል ትልቁ ኃጢያቷ ተደመሰሰላት ትልቁ ኃጢያቷ ምህረት ተደረገላት አንተ ግን ትልሹ ኃጢያት እንኳን እንዳይሰረይልህ ምቀኛ ሆነሃል ሶስተኛውና የመጨረሻው ዮሐንስ ወንጌል 8 ቁጥር 1 ላይ ይህችም ሰው የራሳቸውን ትዘው የሰውን የሚፈልጉ ናቸው ምህረት እንዲደረግልን እንደ ዘኪዎስ ይቅር እንዲደረግልን እኔና እናንተ ምህረት አድራጊዎች ልንሆን ያስፈልገናል ዘኪዎስ ካለኝ እኩሌታ ለድሃ ሰጣለሁ ብሏል ለድሃ እንስጥ ስለዚህ እንደሱ ያለ መሐሪ እንዳንተ ያለ መሐሪ ቤትም የለም ወመኑ መሐሪ ዘከማከ ካለኝ እኩሌታ ለድሃ ሰጣለሁ የበደለኝን ሰው እጥፍ ክሳለሁ ካንተ ካደረከኝ ያንተ ነኝ ብያለሁ ንገስብኝ አምላክ እገዛልሃለሁ ዝናውን ሰምች ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ አረጃችሁ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ለቤቴ እንደምን ወደደኝ ምን አግኝቶ ከኔ ሕይወት ያደፈነው የገባው ኩነኔ
እርሱ ግን ጎበኘኝ በማዳን አዋጁ ስሙን አተመብኝ አደረገኝ ልጁ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለ መድኃኒቴ ዛሬስ መዳን ሆነልኝ የአብርሃም አምላክም የእስራኤል መና የጠፋው ሊፈልግ ሊያድን መጥቷልና እርሱ ግን ጎበኘኝ በማዳኑ ጥሪ ወረታውን ክፈይ ነፍሴ ሆይ ዘምሪ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነ ካለኝ እኩሌታ ለድሃ ሰጣለው የበደለኝን ሰው እጥፍ እክሳለው ያንተ ካደረከኝ ያንተ ነኝ ብያለው ንገስብኝ አምላክ እገዛልሃለሁ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነል የመጨረሻ እስቲ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነ እንደምን ወደደኝ ምን አግኝቶ ከኔ ሕይወት ያደፈነው የገባው ኩነኔ እርሱ ግን ጎበኘኝ በማዳን አዋጁ ስሙን አተመብኝ አደረገኝ ልጁ ዝናውን ሰምቼ ፈለኩት ከሾላ ላይ ሆኜ አየሁት ካንተ ጋር ነኝ አለኝ መድኃኒቴ ዛሬስ መዳን ሆነልኝ ዳዊት እንዳንተ ያለ መሐሪ ቤትም የለም ወመኑ መሐሪ ዘከማከ ይቆየ